ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ የመጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን ኮንክሉሲቭ የሆነ የፊውቸር ቴንስስ ክላስ ነው የሚኖረን ማለት ነው። ማለትም ኮንክሉሲቭ ሲባል ስለ ፊውቸር ቴንስ ስለ ፊውቸር ቴንሶች ማለት ነው። አራት የፊውቸር ቴንስ አይነቶች አሉ። እነሱን ሙሉ ጠቅለል ባለ ሁኔታ የምትማሩበት ሁሉን አቀፍ የሆነ ትምህርት ነው ማለት ነው። ሶ ፊውቸር ቴንስስ ኮንክሉሲቭ ሌሰን ይላል እንትናችን። ኮምፕሊት ጋይድ ነው የምናደርገው ማለት ነው የምሰጣችሁ ማለት ነው እዚህ ላይ። ስለዚህ እስከ መጨረሻው አብራችሁ ቆዩ። የሚያስፈልጉ ኖቶች እንዳጠቃላይ ይህን ኮርስ ሙሉውን ያው በፓወርፖይንት ስለሆነ ያዘጋጀውላችሁ እየጻፋችሁ ደብተራችሁ ላይ አስቀርታችሁ እንድታጠኑ ትፈልጋለሁ ማለት ነው። ይህን ሌሰን ወይም ደግሞ ይህን ትምህርት እስከ መጨረሻው ተከታትላችሁ በደንብ ጥያቄዎችም ካሏችሁ ኮሜንት ላይ ካስቀመጣችሁልኝ እና መልሶችን ካገኛችሁ በእርግጠኝነት ስለ ቴንስ ስለ ፊውቸር ቴንሶች በፍጹም አትቸገሩም ከአሁን በኋላ ማለት ነው። ምክንያቱም ኮምፕሊት ጋይድ ነው የምሰጣችሁ እዚህ ላይ። ኦኬ እንግዲህ የመጀመሪያው የሚሆነው ጎይንግ ቱ ፕላስ ቤዝ ቨርብ የሚባለውን ፎርሙላ እንዴት ነው የምንጠቀመው የሚለውን ነው። ጎይንግ ቱ እና ቤዝ ቨርብ አንድ ላይ ሲመጡ ማለት ነው። ፎርሙ ምን ይሆናል? ያው አም ኢዝ አር ፕላስ ጎይንግ ቱ ፕላስ ቪዋን ነው የሚሆነው ማለት ይህ ፎርሙ ማለት ነው። የትኛውም ሴንቴንስ በዚህ እንትን ሲጻፍ ስትራክቸሩ ወይም ደግሞ ቅርጹ ይህን ይመስላል። ቢቨርቦች ይኖራሉ። ከቢቨርቦችም አም ኢዝ አር ሶስቱ ማለት ነው። ከዛ ከነሱ ጋር ማን ይመጣል? ጎይንግቱ ይመጣል። ከጎይንግቱ ጋር ደግሞ ማን ይመጣል? ቨርብ ዋን ይመጣል ማለት ነው። ኦኬ አጠቃቀሙ ደግሞ ይሄ አይነት ቅርጽ ይዞ ሲመጣ ምን ማለቱ ነው የሚሉትን ወይ ደግሞ ዩዜጁ አጠቃቀሙ ምንድን ነው ለሚለው አንደኛ ፕላንስ ሜድ ቢፎር ስፒኪንግ። ይህን አይነት አነጋገሮችን ይህን አይነት ቅርጽ የያዘ ቴንስ ስታገኙ ለምን ታስቦ ነው የሚጻፈው ወይ ደግሞ የሚነገረው? ከመናገሬ በፊት የሆነ ነገር አስቤ አቅጄ የጨረስኩት ጉዳይ ካለ ልክ ያን ፕላን ስነግራችሁ በዚህ ቅርጽ ነው የምነግራችሁ ማለት ነው። ቀድሞ የታቀደ ከመናገሬ በፊት አቅጀው አስቤው ያለን ነገር ለእናንተ ስነግራችሁ በዚህ ቅርጽ ነግራችኋለሁ ማለት ነው። ለምሳሌ አይ አም ጎይንግ ቱ ስታርት ቢዝነስ ኔክስት ይር ይላል አይደል? አም ጎይንግ ቱ ስታርት ቢዝነስ ኔክስት ይር ምን ማለት ነው? በሚቀጥለው ዓመት ቢዝነስ ለመጀመር ወይ ደግሞ ቢዝነስ እጀምራለሁ ብላችኋለሁ። በሚቀጥለው ዓመት ቢዝነስ እጀምራለሁ ለማለት አም ጎይንግ ቱ ስታርት ቢዝነስ ኔክስት ይር እላችኋለሁ ማለት ነው። ዛት ሚንስ ይህን ቃል ከመናገሬ በፊት ቀድሜ አውጥቼ አውርቼ አስቤበት አልቆ ፕላን ተደርጓል ማለት ነው። ዛት ሚንስ እንግዲህ ለእንደዚህ አይነት ነገሮች ነው የምንጠቀመው ማለት ነው። እና አም አለ፣ ከዛ ጎይንግ ቱ አለ፣ ከዛ ደግሞ ስታርት የምትለዋ ቨርብ አለች ማለት ነው። ስለዚህ ቅርጹ አለ ማለት ነው። ዛት ሚንስ ይሄ ለምንድን ነው ብያችኋለሁ? ፕላንድ ለሆነ ኦልሬዲ አቀዳችሁ ለጨረሳችሁት ጉዳይ ለወደፊት ለማድረግ አቀዳችሁ ለጨረሳችሁት ጉዳይ የምትጠቀሙበት ቴንስ ነው ማለት ነው። ሌላኛው ፕሪዲክሽን ቤዝድ ኦን ፕሬዘንት ኤቪደንስ። ስለዚህ አሁን ላይ ያለውን ነባራዊ ሁኔታ አይታችሁ ለወደፊት የሚሆነውን ነገር ለመገመት ትጠቀሙበታላችሁ ይህን አይነት አነጋገር። ለምሳሌ ኤግዛምፕል ኢት ኢዝ ጎይንግ ቱ ሬን ሱን። ኢትስ ጎይንግ ቱ ሬን ሱን ትላላችሁ። ምን ማለት ነው? አሁን በቅርቡ ይዘንባል እያላችሁ ነው። በቅርቡ ይዘንባል እያላችሁ ነው። ግን ይህን ለማለት ምን አለ መሰላችሁ? ሰማዩ ላይ ደመና ልታዩ ትችላላችሁ፣ ወይ ደግሞ ነጎድጓድ ልትሰሙ ትችላላችሁ። ብቻ የሆኑ ፍንጮችን አይታችሁ ነው ይህን ነገር መገመት የምትችሉት ማለት ነው። እንግዲህ አንዳንዴ ደግሞ ፀሐይ ሲበረታ ዛሬ ፀሐይ ዝናብ ሊዘንብ ነው ይባላል። አንዳንዴ ያው ጉም ወይ ደግሞ ክላውዱ እንትን ሲል ሲበዛ ወይ ደግሞ ብቻ የተለያዩ ምልክቶችን አይታችሁ ዝናብ ሊዘንብ ልትሉ ትችላላችሁ። ሶ በዚህም ጊዜ አሁን ላይ ያለውን ነባራዊ ሁኔታ ተመልክታችሁ ቀጣይ የሚሆነውን ነገር በደንብ መገመት የምትችሉ ከሆነ ይህን ቴንስ መጠቀም ትችላላችሁ። ምን ትላላችሁ? ሳብጀክት ትጠቀማላችሁ፣ ከዚያ ቢቨርብ፣ ከዚያ ደግሞ ጎይንግ ቱ፣ ከዛ
ሬን የሚለው ዝናብ ማለት ነው። ግን ሬን ወደ ቨርብ እንደ ቨርብ ሲሆን ደግሞ መዝነብ ይሆናል። ስለዚህ አንዳንዴ የቃለ ክፍሎች አዘናውን አዘ ቨርብ የሚያገለግሉ አሉ እና ሌሎችንም የቃል ክፍሎች በተለያየ ሁኔታ እንደ አውድ ወይ ደግሞ ቅርጻቸውን በመቀየር እንትንላቸው የቃል ክፍሎችን ልንቀይር እንችላለን እና እዚህ ላይ ኢትስ ጎይንግ ቱ ሬን ሱን በቅርቡ ይዘንባል እያላችሁ ነው ማለት ነው። ኦኬ እንግዲህ አሁን የምንመለከተው ዊል ፕላስ ቤዝ ቨርብ ይሆናል ማለት ነው። ዊል ፕላስ ቤዝ ቨርብ እንግዲህ ከቢጎይንግቱ ጋር ያለውን ልዩነት በደንብ መለየት አለባችሁ። ብዙ ጊዜ ፈተና ላይም ይመጣል። ስታነቡም ቢሆን የሚያወዛግባችሁ ሀሳብ ስለሆነ ማለት ነው። የብዙ ተማሪዎች ችግር ስለሆነ ማለት ነው። ሲጀመር ቅርጹ ምን ይመስላል? ዊል ፕላስ ምንድን ነው እሱ ቤዝ ቨርብ ነው የምንጠቀመው። ያው ሰብጀክት ፕላስ ዊል ፕላስ ቤዝ ቨርብ ማለት ነው። ሶ ቅርጹ ይህን ይመስላል። ዩዜጁ ደግሞ መቼ መቼ ነው የምንጠቀመው የሚለው የምንጠቀመው አንደኛ ዲሲሽን ሜድ አት ሞመንት ኦፍ ስፒኪንግ ነው። ስለዚህ ዲሲሽን ምንድነው ውሳኔዎቻችሁን አሁን በቅጽበት የምትወስኑ ከሆነ ይህን ቅርጽ ተጠቅማችሁ ንግግር ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ምን ይላል? I will take a break ይለናል። I will take a break ምን ማለት ነው? እረፍት ልውሰድ እያላችሁ ነው። ዛት ሚንስ እረፍት ልውሰድ የሚል አንድ ሰው ልክ እየሰራ ቆይቶ የድካም ስሜት ሲሰማው ነው አይደለ? እንጂ አስቦበት ምናምን ከጨረሰ በኋላ አይደለም። ልክ ስሜቱ ሰውነቱ ምኑ በቃ ያለው ስሜቱ ሲይዝልበት እረፍት ልውሰድ ይላል። አንዳንዴ በስራ መሀል ማለት ነው። እንደዚህ አይነት ሁኔታዎች ሲገጥሟችሁ የምትጠቀሙበት አገባብ ነው ማለት ነው። ያው አሁን ለምሳሌ እኔ ቢደክመኝ አሁን ላይ አውል ቴክ ብሬክ ማለት እችላለሁ። ትንሽ ልረፍ ማለት እችላለሁ ማለት ነው። ዛት ሚንስ እንደዚህ አይነት ቴንሶች የምትጠቅማቸው ቅጽበታዊ ለሆኑ ውሳኔዎቻችሁ ነው ማለት ነው። ሌላም ጥቅም አላቸው። ለምሳሌ ፕሮሚስ ስትሰጡ፣ ፕሮሚስ ማለት ቃል ስትገቡ ማለት ነው። ለምሳሌ ነገ እመጣለሁ ለማለት አውል ከም ቱሞሮ እላለሁ። አውል እሰጥሃለሁ ለማለት አውል ጊቭ ዩ። እንደዚህ ቃል መግባቶች ናቸው ማለት ነው። ቃል ስትገቡ ትጠቀሙታላችሁ። ኢንቴንስ ዊል ፕላስ ቤዝ ቨርብ ማለት ነው። ወይ ደግሞ ኦፈርስ ለምሳሌ ላግዝህ፣ ልስጥህ ስትሉ እንደዚህ ላርግልህ ስትሉ በቅጽበት የሆነን ሰው አሁናዊ ላሉ ስሜቶቻችሁ ነው ሞስትሊ የምትጠቀሙት። ስለዚህ ያኔ ትጠቀሙታላችሁ ማለት ነው። ሌላኛው ሪፊውዛል። ሪፊውዛል ማለት ደግሞ ውድቅ ማድረግ፣ ሀሳብን አለመቀበል ማለት ነው። የሰዎችን ሀሳብ አለመቀበል። ለምሳሌ አልሄድም ለማለት አውል ኖት ጎ ትላላችሁ። አውል ኖት ጎ ትላላችሁ ወይ ደግሞ አወንት ጎ ይሉታል ሲያሳጥሩት ማለት ነው። ዛት ሚንስ ሪፊውዝ እያደረጋችሁ ነው። አውል ኖት ጊቭ ዩ አልሰጥህም። እንደዚህ ሪፊውዝ ማድረግ ውድቅ ማድረግ የሰዎችን ሀሳብ ማለት ነው። ልክ ለእነዚህ አይነት ነገሮች እንጠቀመዋለን። ግን በምሳሌ እንመልከተው አይደለ? ኤግዛምፕል አይ ዊል ሄልፕ ዩ የሚለው ቃል ምንድን ነው? ኦፈሪንግ ነው፣ ስጦታ ነው። ለምሳሌ የሆነ ነገር ተሸክመህ ወይ ደግሞ የሆነ ነገር አቅቶ ካየው ላግዝህ እላለሁ። በቅጽበት ነው ይህን ነገር ማድረገው። ላግዝህ አሁን ላይ አይቼ የተረዳሁትን ነገር ነው ኦፈር ማድረግ የምሰጥህ ማለት ነው። እገዛ ነው የምሰጥህ ማለት ነው። ሶ አውል ሄልፕ ዩ ስልህ ላግዝህ እያልኩ ነው ወይ ደግሞ እያልኩሽ ነው። ዛት ሚንስ ኦፈሪንግ ነው ማለት ነው። ሌላኛው ሶስተኛው ፕሪዲክሽንስ። ፕሪዲክሽንስ ማለት ግመታዎች ናቸው። ግመታዎች ኦፒኒየን ቤዝድ የሆነ ሀሳብ ግን እንትን ነው። ኦፒኒየን ምንድን ነው? የሆነ ሀሳብ ነው አይደል? የግላዊ አመለካከት። ስለዚህ ግላዊ አመለካከታችሁ ላይ ተመስረታችሁ የሆነ ግምት ስትሰጡ በዚህ ቴንስ መጠቀም ትችላላችሁ። ለምሳሌ አይ ቲንክ ሺ ዊል ዊን፣ አይ ቲንክ ሺ ዊል ዊን ትላላችሁ። የምታሸንፍ ይመስለኛል። ይህ የራሳችሁ ግላዊ አመለካከት ነው። አይ ቲንክ ሺ ዊል ዊን የምታሸንፍ ይመስለኛል። ልክ እንደዚህ አይነት ነገሮችን ለመግለጽ ትጠቀሙታላችሁ ማለት ነው። ሌላኛው ትሬትስ ኦር ዋርኒንግስ። እነዚህ ማስጠንቀቂያዎች ናቸው። ለማስጠንቀቂያ ትጠቀሙታላችሁ። ለምሳሌ አሁን እዚህ ጋር ምን ይላል? you will regret this፣ you will regret this ትላላችሁ። ትጸጸትበታለህ፣ ትጸጸታለህ፣ ይጸጽትሃል ምናምን ስትሉ ስታስጠነቅቁ የምትጠቀሙበት ቴንስ ነው ማለት ነው። ስለዚህ ዊል ፕላስ ቤዝ ቨርብ መቼ መቼ እንጠቀመዋለን? እነዚህ መርሳት የለባችሁም። ጽፋችሁ በደንብ
ማየት ይኖርባችኋል ማለት ነው። እኔ አሁን ሁሉን ነገር ከበር ማድረግ አልችልም። ሁሉን ነገር ግን አሳያችኋለሁ። ሁሉን ነገር ግን ከበር ማድረግ አልችልም ማለቴ አሁን እዚህ ጋር ምሳሌዎችን ማብዛት ምናምን ከእናንተ የሚጠበቅ ነገር ነው ማለት ነው። በዚህ ላይ ተመሰረታችሁ እናንተ አንዷን ምሳሌ ወደ 4 ወደ 5 አብዝታችሁ በደንብ እስኪገባችሁ መለማመድ ይኖርባችኋል ማለት ነው። ኦኬ ሌላኛው ፕሬዘንት ኮንቲኒየስ የሚለው ነው። ፕሬዘንት ኮንቲኒየስ ወይ ደግሞ ፊውቸር ሚኒንግ ያለው ነው። ፕሬዘንት ኮንቲኒየስ እንግዲህ ፕሬዘንት ኮንቲኒየስ ከስሙ እንደምንረዳው ፊውቸር አይደለም አይደለ? ነገር ግን ምን አለው መሰላችሁ? ፊውቸር ሚኒንግ አለው። ፊውቸር ሚኒንግ አለው። አሁን ፊውቸር የምንለው እንግዲህ ወደፊት ነገሮችን ከወደፊት ስናወራ ነው አይደለ? ለወደፊት ስላሉ ነገሮች ስናወራ ነው። ነገር ግን አሁን እዚህ ጋር ምንድን ነው የሚለን? ፕሬዘንት ኮንቲኒየስ ማለት ደግሞ ፕሬዘንት ኮንቲኒየስ ማለት አሁናዊ ነው። ሶ ፎርሙላው የአሁናዊ መስሎ ትርጉሙ ግን የወደፊት የሆነ ማለት ነው። እንግዲህ ፕሬዘንት ኮንቲኒየስ ፊውቸር ሚኒንግ ያላቸው የምንላቸው ማለት ነው። እሱን እንመልከት። ለምሳሌ ፎርሙ አም ኢዝ አር ብሎ ቨርብ አይንጁ ልክ እንደ ቢጎይንግቱ አይነት ማለት ነው። አም ኢዝ አር ፕላስ ቨርብ አይንጁ ልክ ሳብጀክት ፕላስ ኢዝ አም አር ፕላስ ቨርብ አይንጂ ዛት ሚንስ የፊውቸር ኮንቲኒየስ ፎርሙላ ማለት ነው። ሚኒንጉ ነው የሚለያየው። እሺ ሚኒንጉን እንመልከት። ለምሳሌ ፊክስድ ፐርሰናል አሬንጅመንትስ ፊክስድ ፐርሰናል አሬንጅመንትስ የምንላቸው የተወሰኑ በቃ ቁርጥ ያሉ የተቆረጡ የሰዎች ፕሮግራሞች ናቸው። እነዚህ አይነት እንትኖች ማለት ነው። እኔ አሁን ነገ የሆነ ነገር ላረግ የወሰንኩትን ነገር በዚህ ቴንስ ተጠቅሜ እናገረዋለሁ። ፕሬዘንት ኮንቲኒየስ ይመስላል ግን ለነገ ነው ሀሳቡ ማለት ነው። እና ሀሳቡ አልቆ ፊክስድ የሆነ የወጣ ፕሮግራም ነው ማለት ነው። ለምሳሌ እዚህ ላይ ምን ይላል? ኤግዛምፕል ላይ አም ሚቲንግ ማይ ሜንቶር ቱሞሮ ይላል። አይ አም ሚቲንግ ማይ ሜንቶር ቱሞሮ። አሁን ቱሞሮ የምትለዋ ቃል ናት ከሁሉም በላይ ደግሞ ወደ ፊውቸር የምትወስድብን ማለት ነው። አም ሚቲንግ ማለት ስብሰባ ላይ ነኝ ማለት ነው። ግን ቱሞሮ የምትለዋ ፕሮግራም መሆኑን ትነግረኛለች። ቱሞሮ ካልኩ ኦልሬዲ እኔ ዛሬ ላይ ሆኜ ነው እየተናገሩት ያለሁት ማለት ነው። ሶ ፊክስድ የሆነ ፐርሰናል አሬንጅመንቶች ስትናገሩ ሳብጀክት ፕላስ ቢቨርብ ፕሬዘንት ፎርም ኦፍ ቢቨርብ ፕላስ ቨርብ አይነጅ ትጠቀማላችሁ ማለት ነው። ስለዚህ አም ሚቲንግ ማይ ሜንቶር ቱሞሮ ነገ አስተማሪን ወይ ደግሞ አሰልጣኝን አገኘዋለሁ ወይ ደግሞ ላገኘው ነው እንደማለት አይነት ትርጉም ይሰጠናል ማለት ነው። ሌላኛው ሁለተኛው አገልግሎቱ ወይ ደግሞ ዩዙ ምንድን ነው? ስትሮንገር ዛን ጎይንግቱ። ጎይንግቱ ምንድን ነው? ፊክስድ አሁን ይመሳሰላል ከጎይንግቱ ጋራ። ጎይንግቱ አሁን ለነገ ወይ ደግሞ ለወደፊት አስባችሁ ጠንቅቃችሁ ላሰባችሁት ጉዳይ የምትጠቀሙት ስትራክቸር ነው አይደለ? ግን ይሄም ተመሳሳይ ነው እንግዲህ ባይ ዴፊኒሽን ማለት ነው። ግን ትንሽ ጥንካሬው ይሄኛው ጠንከር ይላል። ሀሳባችሁ ሞር እርግጠኛ መሆናችሁን ነገ ይሄዳለሁ ስትሉ አይም ጎይንግ ቱ ጎ ቱሞሮ ትላላችሁ። አይም ጎይንግ ቱ ጎ ቱሞሮ ትላላችሁ። ነገ ሄዳለሁ ነው። አይም ጎይንግ ቱ ቱሞሮ ብትሉ ግን ነገ ሄዳለሁ ነው። ግን አይም ጎይንግ ቱ ቱሞሮ ስትሉ በጣም የማትቀሩ አይም ጎይንግ ቱ ጎ ቱሞሮ ስትሉ 90% የመሄድ እድል ቢሆን አያም ጎይንግ ቱሞሮ ብትሉ ግን ሞር ወደ 99 እየተጠጋ ይሆንላችኋል ማለት ዳት ሚንስ እርግጠኛ የመሆናችሁ ነገር ከፍ ይላል። በዚህኛው ስትነግሩት እያለ ስትሮንገር ዛን ጎይንግ ቱ ፎር ፊውቸር ሰርቲኒቲ ነው የሚላል። ለወደፊት ለሚሆነው ነገር እርግጠኝነታችሁ ሞር ትንሽ ጠንከር ይላል ማለት ነው። ለምሳሌ they are flying to Nairobi next week. they are flying to Nairobi next week. ነገ ምንድነው እሱ በቀጣዩ ሳምንት ወደ ናይሮቢ ሊበሩ ነው ወይ ደግሞ ይበራሉ ብላችሁ ነው የምትናገሩት። that means they are going to fly to Nairobi next week ብትሉ እና they are flying to Nairobi next week ብትሉ ሁለቱም እንደምትሄዱ ፕሮግራሙ አልቋል ወጥቷል አይደለ? ነገር ግን ሰርቲኒቲ ወይ ደግሞ እርግጠኝነቱ ግን ይሄኛው ሞር ታማኝ ነው ማለት ነው። ትንሽ ታማኝነቱ ከፍ ያለ ነው ማለት ነው። እንግዲህ ይህን ካልኳችሁ ቀጣይ የምናየው ምንድነው? ፕሬዘንት ሲምፕል። እንግዲህ ሞር ፕሬዘንቶች ለፊውቸር እንትን ይላሉ፣ ፊውቸር ስሜቶችን ይገልጻሉ፣ ያንጸባርቃሉ ብዙ ጊዜ እና አሁን እዚህ ላይ ምንድነው ፕሬዘንት ሲምፕልን ለፊውቸር ሚኒንግ እንዴት ይኖረዋል የሚለውን እንመልከት።
ለምሳሌ ፎርሙ መጀመሪያ ፕሬዘንት ሲምፕል ሲባል መጀመሪያ ሲጀመር ሳብጀክት ፕላስ ቨርብ ዋን። ቨርብ ዋኖች አንዳንዴ ለሰርድ ፐርሰን ሲንጉላሮች ኤስ ወይ ደግሞ ኤስ ሊጨምሩ ይችላሉ። እሱን ያው እንዳትረሱ በኮንክሉሲቭ ሌሰን ኦን ፕሬዘንት ቴንስስ ላይ ስላየን ማለት ነው። ስለዚህ ፎርሙ ፕሬዘንት ከተባለ ያው ፕሬዘንት ሲምፕል ከተባለ ሳብጀክት ፕላስ ቨርብ ዋን ፕላስ ቨርብ ሳብጀክት ፕላስ ቨርብ ዋን ነው። ግን ቨርብ ዋኑ ኤስ ወይ ኤስ ሊጨምር ይችላል ለሰርድ ፐርሰን ሲንጉላሮች ማለት ነው። እንግዲህ ዩዜጁ ይህ ፊውቸር ሚኒንግ እንዲኖረው ዩዜጁ ምን ይመስላል ከተባለ ለምሳሌ ታይም ቴብልስ፣ ስኬጁልስ፣ ኦፊሻል ፕሮግራምስ። ታይም ቴብልስ ማለት ፕሮግራሞች ኦልሬዲ የወጡ እቅዶች አሉ። አሁን 2 ሰዓት ወደ ስራ ወደ ቢሮ ሊሆን ይችላል፣ ወደ ተለያየ የስራ ዘርፎች 2 ሰዓት ላይ ትገባላችሁ ከተባላችሁት ኦልሬዲ ሴት ሆኗል፣ ያ ሰዓቱ ተቀምጧል ማለት ነው። ልክ ለእንደዚህ አይነት ነገሮች ወይ ደግሞ ስኬጁሎች ለወደፊት ለምሳሌ ጥር 25 የሆነ ነገር ይደረጋል ብሎ የሆነ ነገር ከተወጣ ስኬጁል ሆኗል ማለት ነው። ወይ ደግሞ ኦፊሻል ፕሮግራምስ፣ ይሄ ምንድነው? ይፋዊ የሆኑ ፕሮግራሞች ይኖራሉ። እንደዚህ አይነት ነገሮች በሲምፕል ፕሬዘንት ቴንስ ነው የሚገለጹት እና ግን ፊውቸር ሚኒንግ ይኖራቸዋል። ለምሳሌ አሁን እዚህ ጋር ኤግዛምፕል እንመልከት። ዘ ክላስ ስታርት አት 9 AM ትላላችሁ። ምን ማለት ነው? አሁን እናንተ ክፍል ስትገቡ መደበኛ የትምህርት ክፍለ ጊዜ ላይ ስትገቡ ሁሌ 2 ሰዓት ተኩል ወይ ደግሞ 2 ሰዓት ወይ ደግሞ 1 ሰዓት ከ50 ከ40 ምናምን የምትገቡ ከሆነ ወይ ደግሞ 3 ሰዓት ላይ የምትገቡ ከሆነ ሴት የተደረገ ነው። የሁል ጊዜ መጠቀሚያ ነው ይሄ ፕሮግራም። ለሰኞ ወይ ደግሞ ለማክሰኞ ብቻ አይደለም። በዚያ ትምህርት ቤት እስካላችሁ ድረስ በቃ የትምህርት ቤቱ ማናጀር በቃ እስከወሰነ ድረስ በዛ ሰዓት የምትጠቀሙበት ነው አይደለ? ስለዚህ እንደዚህ አይነት ቋሚ የሆኑ ፕሮግራሞች በሲምፕል ፕሬዘንት ቴንስ ነው የሚጠቀሙት የምትጠቀሟቸው ማለት ነው። ዘ ክላስ ስታርት አት 9 AM ክላስ 3 ሰዓት ላይ ይጀምራል እያላችሁ ነው፣ ወይ ደግሞ 9 ሰዓት ላይ ይጀምራል እያላችሁ ነው ማለት ነው። ሌላኛው ኤግዛምፕል ደ ፍላይት ላንድስ አት 6 ይላል። ደ ፍላይት ላንድስ አት 6 ይህ ምንድን ነው? በረራው 6 ሰዓት ላይ ወይ ደግሞ ፕሌኑ 6 ሰዓት ላይ ያርፋል እንደማለት ነው። ይህ ማለት ወጥ የሆነ ፕሮግራም ነው ማለት ነው። ይሄ ፕሮግራም ወጥ የሆነ ነው። ሶ እንደዚህ አይነት ነገሮች ስትጠቀሙ ሲምፕል ፕሬዘንት ነው። እንደምታዩት ዘ ፍላይት የሚለው ሳብጀክታችን ነው። ላንድስ የሚለው ያው ኤስ የጨመረ ቨርብ ዋናችን ነው። አት 6 ይለናል፣ ያው ሰዓቱ ነው። ይሄ ፊክስድ መሆኑን የሚያሳየን ማለት ነው። ሶ እነዚህ አይነት ነገሮችን ስትጠቀሙ ሲምፕል ፕሬዘንት ፎር ፊውቸር ፐርፐዝ ይኖረዋል ማለት ነው። ሌላኛው ፊውቸር ኮንቲኒየስ የሚባለውን ማየት ይኖርብናል። ፊውቸር ኮንቲኒየስ ምንድነው ስንል ያው ፎርሙን እንመልከት። ፎርሙ ዊል ቢ ፕላስ ቨርብ አይንጂ ነው የሚሆነው ፎርሙ ማለት ነው። ሳብጀክት ትጠቀማላችሁ፣ ዊል ቢ ትላላችሁ፣ ከዛ ቨርብ አይንጂ ትጠቀማላችሁ ማለት ነው። ዩዜጁ ወይ ደግሞ አጠቃቀሙ መቼ ነው ካላችሁኝ አክሽን ኢን ፕሮግረስ አት ስፔሲፊክ ፊውቸር ታይም ነው የሚሆነው። አክሽን ማለት ድርጊቶች፣ ኢን ፕሮግረስ አት ስፔሲፊክ ፊውቸር ታይም ለወደፊት የሆኑና ለወደፊት አንድ ፕሮግራም ለተደረገ ጊዜ ላይ የሚደረግን አክሽን ለማመልከት ነው። ለምሳሌ ነገ በዚህ ሰዓት እኔ እያስተማርኩ ነው ለማለት ያው ሰዓቱ ነገ ነው። ነገ ሆኖ በዚህ ሰዓት አያችሁ፣ ስፔሲፋይድ ተደርጓል ማለት ነው። ነገ በዚህ ሰዓት እያስተማርኩ ነው ለማለት ቱሞሮ አት ዚስ ታይም አይ ዊል ቢ ቲቺንግ እላለሁ። አይ ዊል ቢ ቲቺንግ እላለሁ ማለት ነው። ስለዚህ እንደዚህ አይነት ለወደፊት ሆነው እቅድ ውስጥ ያሉ ሰዓቶች እና ያ እቅድ ውስጥ ያለ ሰዓት ስራ ላይ የሚኖረውን አክሽን ለመግለጽ ማለት ነው። ምሳሌዎችን ሞር እንመልከት። ለምሳሌ እዚህ ጋር አይ ዊል ቢ ስታዲንግ አት 8 PM ይለናል። 8 ሰዓት ላይ እያጠናው ሆናለሁ እያለ ነው። ያ ማለት ነገ ሊሆን ይችላል። እንግዲህ እዚህ ላይ እንትኑን አልነገረንም፣ ቀኑን አልነገረንም። ግን 8 ሰዓት ማለት እንግዲህ አሁን ገና 8 ሰዓት ካልሆነ ለወደፊት ለሚመጣ 8 ሰዓት ላይ ጥናት ላይ ሆናለሁ እያለን ነው ማለት ነው። ስለዚህ አይ ዊል ቢ ስታዲንግ አት 8 PM ማለት እንደዛ ነው። ሌላኛው ፖላይት ሪኩዌስትስ እንትን ኢንኳይሪስ ይሆናል ማለት ነው። ያው ኢንኳይሪ ጥያቄ ነው ስቲል በትህትና ለመጠየቅ ትጠቀሙበታላችሁ። ምንን? ፊውቸር ኮንቲኒየስን ማለት ነው። ፎርሙ እንትን ለምሳሌ ዊል ዩ ቢ ዩዚንግ ዘ ላፕቶፕ ላተር፣ ዊል ዩ ቢ ዩዚንግ ዘ ላፕቶፕ ላተር፣ በኋላ ላፕቶፕን ትጠቀመዋለህ ለማለት በትህትና ለመጠየቅ ማለት ነው። እንግዲህ ዊል ዩ
ይሄ ሳብጀክቱ ለጥያቄ እንዴት እንደምጠይቅ ታውቃላችሁ። ዊል ወይ ደግሞ ይሄ ሄልፒንግ ቨርቦች ቀድመው ይመጣሉ። ከዛ ሳብጀክቱ ይከተላል። ከዛ ሜን ቨርቡ ይቀጥላል ማለት ነው። ስለዚህ ለዛ ነው ዊል የቀደመው። ዊል ዩ ቢ ዩዚንግ ዘ ላፕቶፕ ላተር፣ ቆይቶህ ወይ ደግሞ በኋላ ላፕቶፕን ትፈልገዋለህ ብላችሁ ስትጠይቁ ማለት ነው። ኦኬ ሌላኛው ፊውቸር ፐርፌክት ነው የምንመለከተው። ፊውቸር ፐርፌክት እንግዲህ ፎርሙ ምን ይመስላል? ዊል ሃቭ ፕላስ ፓስት ፓርቲሲፕል ነው የሚሆነው። ፓስት ፓርቲሲፕል የምንለው ቪ3 ነው ወይ ደግሞ የአንድ ቨርብ ሶስተኛ የምንለው ማለት ነው። እሱን እንጠቀማለን። እንግዲህ ዩዜጁ ደግሞ የሚሆነው አክሽን ኮምፕሌትድ ቢፎር ኤ ፊውቸር ታይም። ያው ለምሳሌ ነገ 7 ሰዓት ላይ ነገ 7 ሰዓት በፊት እጨርሳለሁ ስትሉ ለምሳሌ ያቺ ነገ ወደፊት ያለች ሰዓት ናት አይደለ? እና ከዚያች ከ7 ሰዓት በፊት ያልቃል ብላችሁ ስትናገሩ ልክ እንደዚህ አይነት ሀሳብ ሲኖረው ከዛሬ 5 ዓመት በፊት እጨርሳለሁ ወይ ደግሞ እስከ ዛሬ 5 ዓመት እጨርሳለሁ አይነት ነገር ብቻ ወደፊት ካለ አንድ ጊዜ በፊት ቀድሜ እጨርሳለሁ ገደብ ታስቀምጣላችሁ። ከዛ ወደዚህ ያልቃል ለማለት የሆነ ነገር ይሰራል ለማለት ስትፈልጉ ፊውቸር ፐርፌክትን ትጠቀማላችሁ ማለት ነው። ኦኬ ለምሳሌ አሁን እዚህ ጋር ባይ 2030 ይላል። ባይ 2030 ማለት በ2030 he will have built his company ይላል። he will have built his company ካምፓኒውን ይገነባል እያላቸው ነው። ስለዚህ እስከ 2030 ካምፓኒውን ይገነባል ስትሉ ባይ 2030 he will have built his company ትላላችሁ ማለት ነው። that means ከዚህ ጋር እንግዲህ ሳብጀክት ሂ አለ፣ ዊል ሃቭ የሚለው ስትራክቸራችን አለ፣ ቢልት የሚለው ቪ3 ነው ወይ ደግሞ ፓስት ፓርቲሲፕል ነው ማለት ነው። ከዛ ይሄኛው ኮምፕሊመንታሪ እንትን ነው፣ ይሄ ማሟያ ነው። ስለዚህ ሂ ዊል ሃቭ ቢልት የምትለዋ ቅርጿ መሆኗ እንዳትረሱ ማለት ነው። ሌላኛው ኤግዛምፕላችን ለምሳሌ ሺ ዊል ሃቭ ፊኒሽድ ዘ ፕሮጀክት ባይ ፍራይዴይ እስከ ዓርብ የተሰጣትን ፕሮጀክት ትጨርሳለች እያላችሁ ነው። ስለዚህ ዓርብን ከወደፊት ገደብ ታደርጉና እስከዚያ ያልቃል ብላችሁ ለመግለጽ የምትጠቀሙበት የቴንስ አይነት ነው ማለት ነው። ስለዚህ ፊውቸር ፐርፌክት ይሄ ነው ማለት ነው። እንግዲህ ሌላኛው ኮምፓሪሰን ሳማሪ ነው የሚኖረው ወይም ደግሞ ንጽጽር እያደረግን እንመልከታቸው። ሲቹዌሽን ቤስድ ፎርም ነው። እሺ ሲቹዌሽን ቤስድ ፎርም ሲቹዌሽን ለምሳሌ ኢንስታንት ዲሲሽንን የምትጠቀሙት ለመቼ መሰላችሁ? ኢንስታንት ዲሲሽን ማለት ቅጽበታዊ ውሳኔዎችን ስትወስኑ ዊልን ነው የምትጠቀሙት። ዊልን ትጠቀማላችሁ። ፕሬየር ፕላን ማለት ደግሞ ቀድማችሁ የወሰናችሁት ያቀዳችሁት ነገር ሲኖር ደግሞ ጎይንግቱን ትጠቀማላችሁ። ሌላኛው ፊክስድ አሬንጅመንትስ ሲኖራችሁ ቀድማችሁ የወሰናችሁት ውሳኔ ሲኖራችሁ ነገ ወይ ደግሞ የዛሬ ሳምንት ወይ ደግሞ የዛሬ ምን ልታረጉት ያሰባችሁ ቀድማችሁ ቅድመ ውሳኔ ሲኖርባችሁ ፕሬዘንት ኮንቲኒስ ትጠቀማላችሁ። ታይም ቴብል ሲኖርባችሁ ደግሞ ፕሬዘንት ሲምፕልን ትጠቀማላችሁ። ታይም ቴብል ዳት ሚንስ ያው ፊክስድ የሆኑ ፕሮግራሞች ሲሆኑ ማለት ነው። በተለይ ደግሞ እነዚህ ነገሮች እንትን የሚሉት እናንተን ሩቲን ላይ ሳይሆን በሌላ ተቋም ውሳኔ ውስጥ ያሉ ታይም ቴብሎችን ነው ብዙ ጊዜ ማለት ነው። ኢን ፕሮግረስ ኢን ፊውቸር ለወደፊት ቀጣይነት በሆነ ሰዓት ላይ ቀጣይነት ያለው ሁኔታ ላይ የምትሆኑ ከሆነ ፊውቸር ኮንቲኒስን ትጠቀማላችሁ። ፊኒሽድ ቢፎር ፊውቸር ታይም የምትሆኑ ከሆነ ደግሞ ከሆነ ጊዜ ወደፊት ከሆነ ጊዜ ቀድማችሁ የሆነ ነገር የምትጨርሱ ከሆነ ደግሞ ፊውቸር ፐርፌክትን ትጠቀማላችሁ ማለት ነው። ስለዚህ እነዚህን በደንብ ማየት ይኖርባችኋል። በቃ ይችን ብቻ በደንብ መረዳት ነው የሚጠበቅባችሁ ማለት ነው። ሌላኛው ዱሬሽን አንቲል ፊውቸር ታይም እስከ የሆነ ቀድማችሁ ጀምራችሁ ለወደፊት እስከሆነች ሰዓት ድረስ የሚቆይን የሆነ ነገር መግለጽ ከፈለጋችሁ ደግሞ ምን መጠቀም ይኖርባችኋል? ፊውቸር ፐርፌክት ኮንቲኒስን መጠቀም ይኖርባችኋል ማለት ነው። ስለዚህ ይሄን ይመስላል ፊውቸር ፐርፌክት ኮንቲኒስ። እዚህ ጋር ላሳያችሁ ያው እንትኑን አቀዳደም የሚሆነው ፎርሙ ዊል ሃቭ ቢን ፕላስ ቨርብ አይንጅ ነው የሚሆነው።
ፊውቸር ፐርፌክት ኮንቲኒየስ ማለት ነው። ዊል ሃቭ ቢን ፕላስ ቨርብ አይንጂ ዩዜጁ መቼ መቼ እንዳልኳችሁ ነግሬያችኋለሁ። ከሆነ ጊዜ ቀድማችሁ ጀምራችሁ እስከሆነ ጊዜ የሚኖርን ዱሬሽን ለመግለጽ ነው እና ምንድነው ዱሬሽን አፕ ቱ ኤ ፊውቸር ፖይንት። ለምሳሌ ነገ ቢሆን ወይ ደግሞ አርብ ቢሆን ዛሬ ሰኞ ነው ብዬ ባስብ ከሰኞ እስከ አርብ ያለውን ጊዜ ሙሉን ለመሸፈን ስትፈልጉ በዚህ ፎርም ትጠቀሙታላችሁ ማለት ነው። ከዛሬ ጀምሮ እስከ አርብ ያለው የስራ የተለጠጠ ጊዜ ዱሬሽኑን ያለውን የጊዜውን መጠን ማሳወቅ ስትፈልጉ የምትጠቀሙት ነው። ለምሳሌ ባይ ኔክስት ይር ትላላችሁ፣ በሚቀጥለው ዓመት ማለታችሁ ነው። አይ ዊል ሃቭ ቢን ቲቺንግ ፎር 10 years ለ10 ዓመት ያክል እያስተማርኩኝ እሆናለሁ ማለታችሁ ነው። በሚቀጥለው ዓመት 10 ዓመት ይሆነኛል፣ ያው ማስተማር ከጀመርኩ 10 ዓመት ይሆነኛል ስትሉ እንግዲህ ማስተማር የጀመራችሁበት ቀን ጀምሮ ሲቆጠር እስከ ኔክስት ዓመት እስከ ቀጣዩ ማለት ነው ምን ትሆናላችሁ? 10 ዓመት ይሆናችኋል። ያ ማለት ምንድነው? ዱሬሽን ነው እየገለጻችሁ ያላችሁት ማለት ነው። ስለዚህ ባይ ኔክስት ይር የሚለው ምንን እያመለከተ ነው? ፊውቸር ታይምን እያመለከተ ነው። አይ ሳብጀክቴ ነው። ዊል ሃቭ ቢን ፎርሙላዬ ነው። ቲቺንግ ያው ራሱ ቨርብ አይንጂ ነው። ፎር 10 years የሚለው ዱሬሽኑ ነው ማለት ነው። ሶ ይህን ይመስላል ፊውቸር ኮንቲኒየስ። ሶ አሁን እዚህ ላይ ኮመን ሚስቴኮች አሉ። ቢ2 ቱ ሲ1 እነዚህን ደረጃዎች ምናልባት ካላወቃችሁት እንግሊዝኛ ደረጃችሁ የሚለካው ኤ1 ኤ2 ቢ1 ቢ2 ሲ1 እና ሲ2 በሚባሉ የእንግሊዝ ሌቭል መለኪያዎች ነው። ስለዚህ አሁን እዚህ ላይ ብዙ ጊዜ ስህተቶች ይኖራሉ። አይ ዊል ጎ ቱ አዲስ ቱሞሮ፣ አይ ዊል ጎ ቱ አዲስ ቱሞሮ ትላላችሁ። ስለዚህ ነገ ወደ አዲስ አበባ እሄዳለሁ ስትሉ በዚህ ቴንስ አትጠቀሙ። አይ ዊል ጎ ማለታችሁ ይልቅ ምን ነው የምትሉት? አይም ጎይንግ ቱ ጎ ቱ አዲስ አበባ ቱ አዲስ ቱሞሮ ነው የምትሉት። ስለዚህ ቀድማችሁ አዲስ አበባ ለመሄድ ቀድማችሁ ላቀዳችሁት እቅድ ለጓደኞቻችሁ ሆነ ለሰዎች ስትናገሩ ቢ ጎይንግ ቱ ነው የምትጠቀሙ እንጂ ዊልን አትጠቀሙ ማለት ነው። ሌላኛው ባይ ኔክስት ይር አይ ዊል ፊኒሽ ማይ ዲግሪ ይላል። ስለዚህ ባይ ኔክስት ይር ይላል እዚህ ላይ። ባይ ኔክስት ይር አይ ዊል ፊኒሽ ማይ ዲግሪ እንደዚህ አንልም። ያ ማለት እስከሚቀጥለው ዓመት ዲግሪን እጨርሳለሁ። ዳት ሚንስ ፊውቸር ለፊውቸር በተቀመጠ አንድ ጊዜ ውስጥ ቀድሜ ለማጠናቀቀው ነገር ፊውቸር ፐርፌክት ነው የምጠቀመው። ስለዚህ ፊውቸር ፐርፌክት ሳይሆን እዚህ ላይ ደግሞ እየተጠቀመ ያለው ፊውቸር ሲምፕል ነው። ሶ ይሄን አልጠቀምም። ኢንስቴድ ባይ ኔክስት ይር አይ ዊል ሃቭ ፊኒሽድ ማይ ዲግሪ ነው ማለት ያለብኝ ማለት ነው። ስለዚህ እነዚህ ሚስቴኮች ይኖራሉ። እንደዚህ አይነት ስህተቶችን በደንብ ማስተካከል ይኖርባቸዋል። እንግዲህ ይሄን ፋይሉን ቴሌግራም ላይ ልክላችኋለሁ። እናንተም በግላችሁ ማጥናት ትችላላችሁ። ሊንኩ ከስር አለላችሁ፣ የቻናሉ ሊንክ ማለት ነው። የቴሌግራም ቻናል ሊንካችን እሱ ላይ ገብታችሁ ማጥናት ትችላላችሁ። መጽሐፍን አወረዳችሁ። ሌሎችም አሉ በርካታ መጽሐፎች፣ በርካታ ቪዲዮዎችን ዛሬ ሼር አድርጌያለሁ። እንግዲህ ሌላው በግላችሁ መማር የምትፈልጉ ልጆች በሳምንት 5 ቀን በቀን 1 ሰዓት ደግሞ እያስጠናናችሁ በጣም በአጭር ቀን የግራመር ትምህርታችሁን ማሳደግ ትችላላችሁ እኛ ጋር ማለት ነው። ኮመን ሚስቴኮችን፣ የግራመር ሩሎችን፣ የተለያዩ ነገሮችን ለፈተናም ለእውቀትም የሚሆናችሁን እኛ ጋር ማግኘት ትችላላችሁ። በተረፈ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።